ተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ ስም እግዚአብሔር ይመስክረኝ። እንዴት አድርጎ ነው የሚሰጠኝ? ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ስትል እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘዊ መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? ሶ 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ ይሄው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱን ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ የተናገርሽ። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለችኝ። በዛ የተነሳ ነው የማረገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ ልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላቸዋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋ። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። እንደዛ አይደለም ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ኬክ ስታበዩ ስትቀቢው በጣም መጥቶ እናት አፈርት ብላ ምናምን እያልሽው ነበረ። ሰዎች ባሉበት ቪዲዮ ተለቀዋል።
ታስታውሻለሽ ነው? ላሳይሽ። አስታውሳለሁ። ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽ እንደዚህ አቅፈሽ ማለት ነው። ስትቀቢ የሆነ በእርግጫ እየመጣች ቪዲዮ ወደዛ ዞረ። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ። እና እናት አፈርት ብላ ምናምን እያልሽ ስትጮይና ስታለቅሽ ነበረ። ያንንም አይተናል። እና ሰው አልነካም ሰው አልደበድብም የሚለው ነገር ውሸት እንደሆነ በዛም አይቻለሁ። ዱባይ ላይ በነበረውም ነገር አይቻለሁ። ለማንኛውም ይህን ያህል ክሊር ካረግሽ ከዚህ በላይ ምንም ምልሽ ነገር የለም። እግዚአብሔር ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። በርቺ፣ ብልጡኝ፣ ራስሽን በጣም አርገሽ ውደጂ። ከአንቺ በላይ ሰው የሆነ ነገር ስትሆኝ መልካም፣ አንቺ ጥሩ የሆነ ቦታ ስትደርሺ ነው። አደራ ለራስሽ ኑሪ። ሁሉም ምን ሲሆን ነው? ከአንቺ ሲያልፍ ነው። ለራስሽ ኑሪ። ከዛ ሌላው የሚደርስ ነው። የሚሆነው ይሆናል፣ የማይሆነው። ስለዚህ አደራ፣ ይህን ነው እንደ ታላቅ ወንድም የምመክርሽ። ራስሽን አስቀድሚ። ከምንም በላይ እናትሽን አስቢ፣ ቤተሰብሽን አስቢ። ሌላው ይደርሳል። ሁሉም ሌላ ትርፍ ነው። ያንን ነው እኔ አንቺን ማለት የምፈልገው። እግዚአብሔር ይጠብቅሽ ያንዬ፣ እንወድሻለን። ይሄ እንድታቂ። እሺ አባት፣ በጣም አመሰግናለሁ። ኑሪ፣ ተባረኪ እናቱ። እንግዲህ ሰው አክባሪ ናት እንደምታዩት፣ መልካም እህት ናት። ሶሻል ሚዲያ ላይ በመልካምነቷ ነው የምናውቃት። እኔ ራሱ አንዴ ጓብዬባት ደንግጣ እኔ ራሱ ደነገጥኩኝ። በዚህ ደረጃ መናገር አልነበረብኝም ብዬ እግዚአብሔር በሚያውቀው ይቅርታ ጠይቄያለሁ። መናገርም አልነበረብኝም። ጃኒ እንዴ ትንሽ ልጅ ናት በሚለው አሁን በምናየው ነገር ግን የምታውቁት ነው። ጃኒ እዛ ላይ ያለው የተነጋገሩበት ደቂቃን ማየት እንኳን ትችላላችሁ። 2 ደቂቃ በማይሞላ ነገር ብዙ ተአምር የተሰራ አድርገው ፖለቲካ ሲሰሩባት ነበረ። ከአዶናይ ወንድም ታናሽ ወንድም ጋር አብረው የሄዱትን ቤቱ ሄዱትን ምንድን ያለው? እሷ ሄዳ ፈልጋው ለሌላ ነገር እንደሆነች ተደርጎ ተወርቷል። ተግባባ። ለሌላ ነገር እንዳደረገችው ተደርጎ ተወርቷል። ሌላው የምናገረው ምንድን ነው? የተጣሉ ሰዎች አይደሉም፣ አልተጣሉ። ስለዚህ በጣም በጣም በሚያሳዝን ሁኔታ ነገሩን ለመበጥበጥ የምትፈልጉ ሰዎች ካላችሁ ልጁ ብዙ 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 እንዲያውም ልንገርህ እንደ ምልክት እንዲሆን እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት አቢውዝ ታረጋት እንደነበረ ራስህ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ነው። ጆከር አለ መግባት ፈልገ ነው ለምን ነው እስባለሁ። ከፈለግ አሳውቀኝ። እሱ ቤትም ገብተን ስናወራ ስለነበረ ነው። በነገራችን ላይ ጆከር መሀል ላይ የነበረ ልጅ ነው። ስለማናቸው ምንም ያለው ነገር የለም። መሀል ላይ ዱቅ ብሎ ነገሮችን ለመፍታት የፈለገ ሰው ነው እንጂ ምንም ያደረገው ነገር የለም። እስከማውቀው የሁለቱንም ሳይል ለመስማት ነው የፈለገው። ያንን ነው የማውቀው። ሰውየው ዮኒ እንዴት ነህ? ሰላም ነህ? ሰላም ነው። እያየኋችሁ ነበርና አለው እየሰማሁ ሲጀመርም ስትገባ እያየሁ ነበር፣ እየሰማሁ ነበር። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልገውም። ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችውና ያለውን ነገር ራሷ የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ ያሉት ነገሮች ላይ ምናልባት አንተም የቆምክበት የራስህ እንትን ሊኖር ግን እኔ ከሁለታቸው መካከል የሆነ ነገር ግን ስትና እኔ ሳይድ ያልያዝኩም አንድ ነገር ሳይድ ማለት ቢይዝ ኑሮ እኔ በፈለግኩት መንገድ በሱ በኩል ላይ ይዤ እጓዛለሁ እንጂ እዛ ላይ ሳይድ ይዘው ምናምን ማንም የተንጫጫ የለም። የያዙ ሰዎችም የእሷን የደገፍን ነበርን፣ እሱን የደገፉ ነበሩ።
ይሄማ ነበር እዛ ላይ ነበር። አንተ መሀል ላይ ሆነ ለማጣራት ነው የፈለግከው። ሰዎችን አስገብተህ ነበር የምትጠይቀው። ሁለቱም ገብተው እንዲያውም ይነጋገሩ እያልክ ስትጠራ ነበር። ሁለቱም ባሉበት ገባ። ለአንተ ጉዳይ ሳይሆን የነበረን ሰዎች እንጂ አንተ ከማናቸውም ጎን አይደለሁም። እኔ እውነቱን ሊወጣ ነው የምፈልገው። እኔ አሁን አንድ የታየኝ ነገር አለ። ይኸውልህ እኛ ህፃናቶች አይደለንም፣ በጣም ትልልቅ ሰዎች ነን። ይሄ ማለት ጥሩ ትላንት እኛ ግዴታም የለባትም ፍርድ ቤትም አይደለንም፣ ማንም አይደለንም። ግን እንደ ቲክታከር እና ሰው እዚህ ጋር እንደሚከተል እንደተከታይ ፊት ለፊት መጥተው ይነጋገሩ ማለት ትልቅ ነገር ነው። እሱ ሆኖ እያለ ግን ዛሬ እርቅ ወረደ የተባለ ትላንት እሱ መጥቶ ተናገረ። ይህን የመሰለ ነገር ደውላልኝ ነበር። ከሰው ተደብቃ ካላት ህይወት ተደብቃ ደውላልኝ ነበር። የተለያዩ ነገሮችን አቀረበ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆነ አይደል? አሁን እሺ እርቅ ከተፈጸመ መጥቶ እርቅ ከመፈጸሙ በፊት ይሄን ነገር ማብራራት አለብኝ ብላ መናገር የለባትም? አይ እርቅ ተፈጽሟል እኔም መከራከር እሷ ጋር ፊት ለፊት መነጋገር አልፈልግም የሚባል አሁን እሷም ይሄን እንደሰጠችው እሱም መልስ መስጠት አለበት እዚህ ላይ። ያ ቢሰጥ እኮ ብዙ መረጃዎች እኔ ጋር አሉ ማውጣቸው። እሱ ያለው መረጃ ሊኖርህ ይችላል፣ ግን ለእኔ በጣም ብዙ አለ። እሱን አልኩ ይሁን አሁን በእርግጠኛውን የምነግርህ እስር ቤት የሚያስገባው ብዙ መረጃዎች አሉ። እኔ እያልኩ ያለሁት በትላንቱ ጉዳይ ላይ ነው። ገብቶሃል አይደል? የምልህ ነገር ትላንት እሷን ነይ ብለን ቀረች አይደል? ዛሬ እርቅ ተፈጸመ ከተባለ ጃኒ መታ መናገር ምን አስፈልገው? ወይስ እኛ ህፃናቶች ነን? አሁን እሱ ለምን አስፈልገው ካልክ ቆይ ልጨርስ። እኔ እናንተ ነው የምናወራ። ልጨርስልህ። ትላንትም ሁላችንም ቁጭ ብለን አድምጠናል፣ አይተናል። ግን እሱ መጥቶ እንዳያብራራ ታርቀናል የሚል አፍ መዝጊያ ሲስተም ልትጠቀሙ ከሆነ ካልሆነ ግን እሷ አሁን በተናገረችው ሁሉንም ነገር ውድቅ አድርገዋለች። ለብቻዋ መሄዷ፣ ጎንደሩና መደወሏ፣ የደወለችበት አካውንት ይሄ የኢንስታግራም አካውንት ያንቺ ነው ወይ ብለም እሱን መጠየቅ ነበረብህ እንዴ? እሱ ነው የደወለው። ሁለተኛ ነገር ጎንደሩና መደወሏን ከአዶናይ ወንድም ጋር ሆና ሂዳ እንዳገኘችው ከእስር ቤት ከወጣ ጀምሮ አንድ ቀን እንዳገኘችው ይሄን ሁሉ ተናግራለች። ለዚህ ግን እውነት አይደለም አይ ውሸቷን ነው ብሎ መልሶ ወጥቶ መልስ ሊሰጥ ነው ወይስ በቃ በዛው በርቁ ተብሎ የእሷንም ሰምተን የእሱንም ሰምተን ጸጥ ሊባል? ስለዚህ እኔ ለኔ ምናየው ነው ብራዘር፣ ምናየው ነው እሱ የሚያደርገው ነገር ካለ መልስ ከሰጠ ትክክል ነው በቃ ታርቀዋል። በርቁ መሰረት ግን አሁንም እሱም ወጥቶ መናገር አለበት። ያ መልስ መስጠት የሚፈልገው መናገር እንዳልኩ መብቱ ነው የሚፈልገው እሱ። እና የት ላይ ነው እርቁ? የት ላይ ነው? አሁን እሷ እዚህ ጋር መታ ዲስሪስፔክት አላረገችውም፣ አልሰደበችውም፣ ምንም አላለችውም። ለተባለው ነገር እሱ ክሌም ላረጋቸው ነገሮች መታ ኤክስፕሌን ያደረገችው ምንም እሱን ዲስሪስፔክት የሚያደርግ ነገር አንድም ነገር እዚህ ጋር አልተናገረችው። አንድም ነገር ውሸቱን ነው አለች እኮ። ምኑን ነው ውሸት ያለችው? ለምሳሌ እውነት ነው ያለችው ነገር 1 ሚሊዮን ብሩ አሁን ለምሳሌ ተከፍሎታል። ጠይቀው ብሩ ተከፍሎታል። እሱ ግን እንደሰጣት ብቻ ነው ያወራው። ብሩ ተከፍሎታል ወይስ አልተከፈለው? ሲያገኛት አሁን ትጠይቀዋለህ። አንተ ጋር መጥቶ ማብራራት ከፈለገ ትጠይቀዋለህ። ስትመጣ ከማን ጋር የመጣችው? ከአዶናይ። ምክንያቱም የአዶናይ አለ በህይወት ወንድሙም አለ። መቼ እንደተገናኙ እዛ ቦታ ላይ ይታወቃል። ምናልባት አንተም ነበር ጋር ትላንት ውክልና የፈለገችውን ዛሬ ድረስ እስካሁኗ ሰዓት ድረስ የፈለገችውን ነገር የኔም ባንክ ማድረግ ትችላለች። ገንዘብ ራሱ 1 ሚሊዮን ብር ጨምሬላት መኪና መግዣ ሲጎላት 1 ሚሊዮን ብር ጨምሬላት ነው መኪና የገዛችው። ላይቭ ሪከርዱን እኔ ማውጣት እችላለሁ። ያ እንዴ ሰምተናል እኮ። አሁን እሷ ግን መጣ እኔ እንዳጋጣሚ የእሱን ባንኩን ለማንቀሳቀስ እንጂ እኔ ገንዘብ አጥቼ አይደለም። ትርፍ ገንዘብ ዝም ብዬ ግን ከእሱ ላይ አንስቼ እርግጠኛ ነኝ ገንዘብ ነበራት እሷ። እኩል አይደል አጥቼ አይደለም ማለች። እኔ አሁን እያልኩ ያለሁት ግን
ትላንት እሷ እንዳትመጣ አልመጣችም። ዛሬ ለምን ሲባል መጣች፣ አብራራች። ነገ እሱ ግን ወጥቶ መልስ ሊሰጥበት ነው ወይ? የእሱ ውድቅ ሆነ። አሁን እኮ እንደሆነ ጀላትና እንዳደረጋት እንደበደበላት 100% እሱ እንደበደላት እኔ ተቀብያለሁ። ወጥቶ ነገ መልስ ካልሰጠ ኦኬ መብት ነው። አሁንም እሱ ኤክስፕሌን ያደረገችው ለምን መሰለህ? እሱ ኤክስፕሌን አደረገ። የእሱን ፓርት የእሱን ኤክስፕሌን አድርጎ ነው መዝጋት የፈለገው። እሱ ኤክስፕሌን አደረገ እንደሚፈልገው ቪዲዮ እንደሚፈልገው። የተጠየቀው ምንድን ነው? ቪዲዮዋን አዘግታለሁ፣ የሪፖርት አስደረገ ሪፖርት አድርጋ አስዘግታለሁ። ጥያቄ ነው። አቢውስ ታደርጋ ነበር ወይ? ይሄ ነው ጥያቄ የነበረው። እሷም በቪዲዮ ሰርታ የነበረውን ቪዲዮ ካየ አቢውዝ ያደረገኝ ነበር፣ ይደበድበኝ ነበር፣ ከዚህ በፊት አካውንቴን ያዘጋ ነበረ፣ አሁንም ያዘጋብኝ እሱ ነው የሚሆነው ነው ያለችው። እሱ ነው አለች። መመለስ ያለበት መጥቶ ስለዛ ነው እሱ ማለት እኔ አቢውዝ አላረኳትምም አካውንቷንም አላዘጋውም ብሎ መጨረስ ይችላል። ኖ ኖ ኖ ኖ እሷ ናት እንዲህ የምታደርገኝ ብሎ ሌላ አጀንዳ ውስጥ ነው የገባው። በፍቅር እንድትለያይ ምንም ከጥያቄው ጋር የሚገናኝ መልስ አይደለም የሰጠው። ምንም አያገናኘው። የተጠየቀው ሌላ አምጥቶ የሚናገረው ሌላ። ስለዚህ አይ እኔ አቢውዝ አላረኳትም፣ አቢውዝም ማድረግ ሰው አይደለሁኝም፣ እንዲሁም ደግሞ እንዲህ አላረኩም ማለት ይችላል። የተጠየቀውን አይደለም እዚህ ጋር የመለሰው እሱ የመለሰው ኮምፕሊትሊ ከዛ የተለየ ነገር ነው እያልኩ ነው። ጆከር ከሱ ጋር የሚያገናኝ ገባኝ። ትክክል እኮ ነው የምትለው ነገር መጣ መናገር ያለበትን ይህን ነገር አድርጋኛለች። ዛሬም አብረው እያሉ ከሱ ተደብቃ ጎንደር እያለች በዚህ ቀን እዩት የተደዋወልንበት እስከ ቪዲዮ ድረስ ነው ብሎ ራሱ በአፉ ተናግሯል። እጄን ቆረጠኝ፣ እሱ ነው የቆረጠኝ። አሁን መስተዋቱን ሲመታው ተፈናጥሮ ነው የቆረጠኝ አለች እሷ። እሱ ግን ያለው ራሷን ቀዳ ነው። አንተን ካላገኘውና በመስኮት ሰብሬ ገብቼ ነው ያዳንኳት ነው ያለ። ይህናውን ታምናለህ? አዳምጠኛ። እኔ እየሰማሁ ነው። ለዛ እኮ ነው የምጠይቀህ። እኔ አዳማጭ ነበርኩ። አሁንም እኮ አዳማጭ ነበርኩኝ። እሷ ልጅ ለማጥፋት ራሷን ምናምን ወንድ ልጅ አልፈለገኝም ብላ ታደርጋለች። በቃ ይህም ሁሉ ነገር መጥቶ ለእኛ ነገረና ጃኒ ዛሬ ታርቀዋል ተባለ። ዛሬ መጣች። አሁን ከባንኩም የነበረው ያው እንደ ትርፍ ነገር እንደወሰደች እሱ መስተዋቱን መጥቶት እንደቆረጣት ሰውነቷን ገብተዋል ምን ነገር በአጠቃላይ እሱ ከተናገራቸው ነገሮች እውነት ናቸው። እነዚህ ነገሮች ሁሉ ምክንያት ላቀረባቸው በድላኛለች ወይም ስገፋይ ነበር ላላቸው ነገሮች ሁሉንም ነገር ውድቅ አድርገዋለች። እና ጆን ዳንኤል ወንጀለኛ ነው። በዚህ ነገ ወጥቶ መልስ ካልሰጠ ወንጀለኛ ነው። እኔም ከዛ በፊትም እኔ ማታ በተናገርኩት ባየሁት ባደረገው ሶሻል ሚዲያ ላይ በሚያደርጋት ዱባይ ላይ ባደረገው ነገር በምን ባየሁት ወንጀለኛ ነው ብዬ ነው ማምነው። ዱባይ ላይ ያደረገው ዳይሬክትሊ ተናግሯል። አምኖበታል። ወንጀለኛ ነው። በመኪና ልገጫት ስል ወደ ጎን ሆና ወድቃ በጥፊ እንደመተዋት አረቦቹ ላን የተናገሩት ነው ያለ። እኔ ቢሆን ክዳት አለው እኔ ቢሆን አላቃትም ብዬ እስር ቤት ነበር ከታት ብሎ ቃል በቃል ነው የተናገረው። አላየውም እሱም ቪዲዮ እዛ አሁን እኮ ይኸውልህ ምስክር የተመታ የተደበደበ ከማለት አልፈን እሱ ትላንት መጥቶ የተናገራቸውን ነገሮች እሷ ዛሬ መጣ አላደረኩም አልተደረገ ይሄን ሁሉም ውሸቱን ነው አለች። እንግዲህ የሆነው ይሄ ነው እያለች አስረዳች። አይደለም ብሎ የሚል ከሆነ ደግሞ ሄዶ ይናገር እና መልስ ካልሰጠማ በቃ አይደለም ይሄ ነገር እኔ ከአዶናይ ወንድም ጋር መታ አላየችኝም፣ ብቻዋን የመጣችው እኔን ለማግኘት እንዲም ለጋ ማድረግ እኔ ነው የሚለው ነገር ካለ ይውጣና ይናገር እና ያለን ካልተናገረ የራሱ ጉዳይ እሱስ የራሱ ጉዳይ እንጂ አሁን ባየሁት ግን እውነት ለመናገር ጆከር መሀል ላይ የነበረ ሰው ሚጣና አስገባት ሳይድ ይዘን እዛም እዚህም እሱ ከተናገረ በኋላ እኔ ራሱ የእሱ ነገር በተወሰነ መልኩ አሳምኖኝ ነበር። በተወሰነ መልኩ ማለት ነው። ግን ሌሎች ቪዲዮዎች ሰዎች እግዚአብሔር ይስጣቸው ላኩልኝ። ዮኒ የማታውቀው ብዙ ነገር አለ እያሉ ላኩት። የሀገር ቪዲዮ ይሄ ነገር እንደዚህ ነው የሚያደርገው ልጁ በጣም አቢዩዚቭ ነው አሉ። የጎንደሯን በተደጋጋሚ አንስታታል። ጎንደርን ሱዳን ልውሰደው እንደ ጎንደሩን ጉዳይ ጎንደር እኮ ስሟ መራር
ይሄማ ሌላ ጸብ ልንጣላ ነው። እኔ ጋር ወደ እሱ ገብቷል። እቺ ጎንደርን በቃ የፈረደባት ጎንደር እያልኩ ያለሁት ጎንደር እያለች ለእሱ ተደብቃ ደውላለት እሱ ሰምቶ ከዛ በኋላ ሌላም ሰው መካከል ላይ ኤልሻዳይ ለምን ደወልክ ብላ ለእሱ እንደጠየቀችው ሁሉ ያን ሁሉ ተናግሯል። ትክክል። ሚጣን ሰባት ወደ ጅፍ ሳበኝ እያለች ነው። እሺ ስለዚህ ጻፊ ለእኔ ሁሉንም ነገር ትላንት የነበረውን እሱ እውነት ብሎ ያቀረባቸውን ነገሮች በአጠቃላይ እሷ መጣ ውድቅ አድርገዋል። ታረቁ ከተባለ በኋላ ለእኔ ይሄ እርቅ አይደለም። ታረቀን ምንም ነገር ማንሳት አትችልም። አይ የእሷን ነገር አይ ታርቀናል ልለፈው ብሎ በሚል አፉን ዘግቶ የሚያልፍ ከሆነ ድራማ ነው። አየህ አሁን ገብተዋል። ምንድነው እንዳየሁት ማለት ነው። እሱ ሁሉን ነገር እስከ ጥግ ድረስ ኤክስፕሌን አድርጎ ሄዷል። ምንም ያለችው ነገር እሷ አልነበረም። አሁንም ስትናገር ያለውን ጉዳይ ተናገረች እንጂ የእሱን ስም ክብር ቀንሳ የተናገረችው ነገር የለም። ስለ ገንዘቡ እንደተከፈለ ተነግሯል። ከአዶናይ ወንድም ጋር ሄዳ እንዳገኘችው ተናግራለች። ደውሉም እሱ እንደደወለ ተናግራለች። ይሄ ነው ታሪኩ። ሌላው በመስኮት ላይ ማለት ይሆን ምን አልክ? ትላንት እሱ እኮ መጥቶ የነገረን ነገር ይሄ እሱ አሁን ውሸት ናቸው ያለቻቸውን ነገሮች እንደ ምክንያት አድርጎ ነው ያመጣቸዋል። ኖ ጆከር፣ እኛ ይኸውልህ አንዴ ልንገርህ ማግኘት እኔን አስወሩኝ አንድ ደቂቃ። አንደኛ ጆን ዳንኤል እንዲጠየቅ ፈቃደኛ አልነበረም። እኔ ስንት ደጋግሜ ጠይቁ ዊዝ ሪስፔክት ጥያቄን ጠይቀው፣ ዲስሪስፔክት ማለት እንደዚህ ሳንጣላው በማክበር ጥያቄን ጠይቀው ስልክ ጆከር የማንንም ጥያቄ አልፈልግም ምናምን። እኔ ባይዘዊ አንድ ቅሬታ የልናገር ማግኘቴ በጣም የሚያስጠላው ነገር ልንገር። አንደኛ ነገር ይሄ ህዝብን ያሰቀለው የህዝብ ያወርደዋል። ተረዳኸኝ? የሚያደርገው አጉል መወጣጠር በጣም ነው የሚያስጠላው። አይተኳል። ምን ታመጣላችሁ? ማን ምን ያመጣል? ልክ ለፍቶ ላቡን ጠብ አድርጎ ገንዘብ እየሰራ ያለ ይመስል ማለት ነው። ስለዚህ ትንሽ መረጋጋት አለበት። ኦዲየንስ ፊት፣ ሰው ፊት ምን መናገር እንዳለበት ማወቅ መቻል አለበት። ገባ? እምቡር ስላለ አይደለም። እኔ አሁንም አቋሚ ነው። እኔ ከጃኒ ጎን ነኝ። የሚገርም ነገር ሌላ ነገር የተጻጻፉት የተላላኩት ሊኖር ይችላል። ግን የማልክደው ነገር ማግኘት ይደበድባት ነበር። ይሄን አልኩ። ይመታት ነበር፣ ይሰድባት ነበር፣ ያዋርዳት ነበር። እሷ ለምን እንደዚህ መናገር እንደፈራች አላቅም። ተረዳኸኝ? ወንድም ኬት አላት ብቻዋን ነው አዲስ አበባ። እሱን ኤክስፔክት አደርጋለሁ እኔ። እንደውም የሆነ ሰው አጎቱ ያስፈራራታል ምናምን ሲሉ እንደው አጎቷ እኮ ነፍሰ በላ፣ የእሱ አጎት እኮ ነፍሰ በላ ምን ከማን ይበልጣል? እሱ የድሮ ታሪክ ነው። እሱ እንደዚህ የሚባል ለሴት ልጅ ግን አቅም አለው። ገብቶሻል? ያ ግን እኔ አሁን ነፍሰ በላ ከሆነ ለሴት ልጅ አቅም አለው። ከሷ ጎን ነኝ፣ አሁንም ከሷ ጎን ነኝ። ግን ዘዌይ እሷ ላይክ ራሷን ዲፌንድ ማድረግ አለመቻሏ ምናምን ታሳዝናለች እንደ ሴት ልጅ። ግን አሁንም ደጋግሜ የምናገረው ጆከር ወጣ ለምን ነው ይደበድባት ነበር። እሱ ምንም የሚካድ ነገር የለውም። ሌላው ቅድም እኔ ልጠይቃት የፈለኩት ማግኘቴ የሚያስፈራራሽ ሰው አለ ወይ ብዬ ጽፌልህ ነበረ፣ ግን አላየሁትም። ብዙ ሰው የሚያስፈራራ ሰው አለ ወይ? ያ ምክንያቱም እንደ እውነት ከቆምን ማንም ሆነ ማንም ሴት ልጅ ሴት ነች። ገባ? ሪሌሽንሺፓቸው የቶክሲክ ሪሌሽንሺፕ ሊኖር ይችላል። መታቸው የግል ጉዳያቸው ነው። ነገር ግን ያ እውነታ እንደዚህ በመንጋ ተሰብስቦ እሱ ብዙ መንጋ ስላለው ምናምን ወይ እሱ ኤቪደንስ ያለው ላኮ ትክክል ነው ማለት አይደለም። ገባ? እውነታውን ሁለቱ ነው የሚያውቁት። እሷም ኤቪደንስ አላት፣ እሱም ኤቪደንስ አለው። ለምን አላወጣችም? የእሷ እንትን ነው፣ የእሷ ምርጫ ነው። ለምን መታ አላወራችም? ነገር ግን እኔ እንደሚደበድባት እንደሚያዋርዳት ኢቭን ነው የምነግር። ጓደኛው እንደ ቀልድ አይተኳል የሆነ ቪዲዮ ማግኘት እንደዚህ የሆነ ጋር ቪዲዮ ሲል አብሮት ያለው ልጅ እንዴት አለ አብሮት ያለው ልጅ ሽምቅቅ ሲል አይተናል። ብዙ ቪዲዮዎች አሉ። ኧረ እኔ እውነት ነው የምለው ብዙ ቪዲዮዎች ይህን ማድረገው አለ። ያ ሶ ምንም ነብሰ በላ እኛ እኮ የሆነ ህዝብ እኮ ከመንግስት በላይ አቅም አለው። እቺ ልጅ የሆነ ነገር ብትሆን አጎቱ ምናምን ማን ይፈታቸዋል? ማን ናቸው እነሱ? ከማን ይበልጣሉ? ላይክ ከማንም አይበልጡም። ግን እሷ ወስና
እኔ እንደዚህ ተደርጌያለሁ እያስፈራሯትም ከሆነ እያስፈራሩኝ ነው ትበላ አንድ ሰው ነው የምነግርህ። እራሱ ጠባቂ እንዲሆን ይሄ መረጃ እንኳን ልስጥሽ። ቆይ ስለ ስልኩ ራሱ የምታውቁ ሰዎች ጃኒ ይሄ ሁሉ አመት ስትጠቀም ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። እንደዚህ አይነት ጃኒ የሚጽፈው ወንዱ ጃኒ ነው። ኤግዛክት ሴቷ ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ እሷ ጽፋ አታውቅም። ሁለተኛው ሌላ ላሳያችሁ። እዚህ ጋር ደዋዩ ከዚህ ስልክ ወጥቷል ነው የሚለው። ይኸውላችሁ ከዚህ ወጥቷል። ስለዚህ ደዋዩ ጆን ዳኒ ነው። ይህን ቀስ ካያችሁት ከዚህ ነው ወደዛ የተደወለው። አያሽ ደዋዩ ጆን ዳኒ ነው ማለት ነው። ያወሩት 1 ደቂቃ ከምናምን እሱ ማለት ነው። 1 ደቂቃ ነው ያወሩት። ስለዚህ ደዋዩ ጆን ዳኒ ነው። ሲቀጥል እሱ ምንድን ያለው ትናንትና አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማንበብ የምትችሉ ኦዲዮ ኮል ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ፣ ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስት ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይኸውት የሰዓቱን እንትን 107 107 አያሽ አላወሩም ማለት ነው። እንግዲህ ጆን ዳንኤል አባቴ ተበላሽ። እንግዲህ ያጣልሽም ተኛ እኮ እንደ ስለማታልሽ ብዙ ባት በፊት ይሄ ነው እንግዲህ ያለው። ገባችሁ? የተደወለው እሱ ነው። ኦዲዮ ኮል ነው። ኦዲዮ ኮሉን ቪዲዮ አለኝ ያለው። በቪዲዮ አላወሩም በዛ ሰዓት። በቪዲዮ እንዳወሩ አድርጎ ግን ሲያወራ ነበር። ስለዚህ ዋሽተሃል። መዋሸቱን አቁም። አቢውስ ታደርግ ነበር። በደንብ አቢውስ ታደርጋለህ። ብዙ ቪዲዮዎች አሉ። አይቼ ነው እሱ መልስ የሚሰጠውን አይቼ ዘረግፈዋለሁ። እሱ የሚሰጠውን መልስ ሰበና በአሁን አይደለም። ቆይ ብዙ ልናወራ አልፈልግም። ብዙ ልጠመጥምበት አልፈልግም። ነገሩን ከፈቱ እሰየው። ግን መጥቶ ቀበጣጥራለሁ ካለ ሙሉ መረጃ አውጥቼ ዘረግፈዋል። እንዴት አቢዩዝፍ እንደነበረ ምን ሲያደርግ እንደነበረ ምን ከበፊት ጀምሮ ኤክሶቹ ጭምር ነው ከኔ ጋር ኮንታክት ያደርጉት። ደብዳቤ እንደነበር ማንም ያውቃል። የድሮ የአባት ልጅ ጭምር እንዴት አቢዩዝ እንደምታረጋት ነው የተነገረኝ። የአባት ልጅ በእናት ስለማትገናኙ እንዴት አርጋ አቢዩዝ እንደምታረጋት እሱ ጭምር ነው የተናገረን። ስለዚህ ሰዎች አያውቁም ብለህ በዚህ ደረጃ የምትሄደው ነገር ብታቆም ጥሩ ነው። ሴቶች ማግኘት ሌላው እኮ ተረተብን። ተልባቢን ጫጫ በአንድ መቆዳ አለ ነው አላችሁ። እኔ አልሰማሁም አልነበርኩም። ጆከር ቤት እኔማ አትናገሩት። እኔን አክብሮ ቤቴ ስለመጣ ስላለ ነው እንጂ ተንጣጣ እኮ የጣረሞት የመሰለ ልጅ ጭራሽ። ወይ ጉድ! እናንተ ናችሁ እኮ የሚሰጠውንና የማይሰጠውን ሰው ወዲያውኑ ወጣ እኮ። ጥያቄ አትጠይቁኝ፣ መመለስ አልፈልግም ምናምን ነው። እንደዚህ አይሰራም። ይሄን ህዝብ ካላከበርከው የሰቀለው ህዝብ መልሶ ያወርደዋል። ሴት ልጅን ማክበር አለበት። ማን ስለሆነ ነው እሱ? ትክክል። እስኪ ሰወታ ያስፈራሩኛል ትበል። ወንድምክ ለምን ባለስልጣን አይሆንም? እመነኝ፣ ጠባቂዋ እናደርጓለን እኛ እዚህ ያለ ሚዲያ ላይ ያለን ሰዎች ጃኒን እንድጠብቃት ነው የምናደርግ። እንትን ስላወቅ ግሩፕ ስላለ እስር ቤት ታስረ ስለወጣ የሚባል ነገር የለም። እኛ የምናውቀው አጎትህ የድሮ እኔ ልጅ ሆኜ ነው እስር ቤት ሰፍሮ ምናምን የሚባል በድሮ ታሪክ ይኖር የለም። ይሄ አይሰራም በዚህ ዘመን በእውነት ማግኘት አይሰራም። ምክንያቱም እቺ ልጅ ቀነኒ አልፋለች። እቺ ልጅ ነገ የሆነ ነገር ደርሶባት ሂስቶሪ ከምናረግ እውነት ራሷን እንትን ብላ በቃ ራሷን ጠብቃ መኖር ነው ያለባት። ማንም ሊያስፈራራት አይገባም በሴትነቷ። እዛ ጋር ወንድም ስለሌላት ማንም እንጂ በስመ አብ ወልድ። እኔ በጣም ነው ያዘንኩት። አሁን የሚወጡ ቪዲዮዎችን በተለይ ሳይ ማግኘት ታይታችኋል። የሚወጡ ቪዲዮዎች በጣም እቺ ልጅ ነገ ፊውቸሪቲ ያላት ልጅ ነገ እኮ ታገባለች፣ ትወልዳለች። ነገ ህይወት እኮ ይቀጥላል። ሁሌ እኮ እዚያ አይኮን። ግን በቃ ሰውን አታሸማቁ። በተለይ ደግሞ ኪንግ እያሉ አንተ ዮኒ ቆይ ደብዳቢ ነው ኪንግ የሚባለው?
ኖረኛ ነው ኪንግ ነው። በተለይ ሴቶቹን የገረሙኝ። ወንዱስ እሺ የወንድ ሳይድ ይዤ ነው ይበል አንደርስታንድ ወንድ ልጅ። የሴቶቹ እንደዛ መሆን ቆሻሾች ምን አስበው ነው? ሴት ልጅ በሴት ላይ ምን ያህል አረመኔ እንደሆነች ያየሁት በቀነኒ ጉዳይ አይቻለሁ። እንቁርቲን ጨምሮ በቀነኒ ጉዳይ ስንት ነገር ስትል ነበር። አሁን ወዳጅ ለመሆን ትሞክራለች። ስለ ቀነኒ ጉዳይ እንቁርቲ ምን ስትይ ነበር አንቺ ሌባ? እኛን ለማሸማቀቅ ስንት ነገር ስትይ ነበር እንቁርቲ ሳትቀሪ። ሴቶችን አሁን ደግሞ የሆነ ነገር ሆና ለመምጣት ሞከረች። ስለዚህ ሴቶች ተበደልን ካሉ እንስማቸው። ምክንያቱም ወንዱ ነው ሊደበድብ የሚችለው። ከመሬት ተነስተው ደግሞ የኢትዮጵያ ሴቶች እንደዚህ የሚፈጥሩ አሜሪካ ቢሆን ለገንዘብ ነው ለጥቅም ነው ገንዘብ ይከፈላል ይባላል። ገብቶሻል? ኢትዮጵያ ላይ ማን ይሰማሻል? የትኛው ፍርድ ነው የሚሰማሽ? ለፍርድ እንኳን አቤት የምትል ሴት ትሰማለች እንዴ? ለየትኛው ያለው ፍርዱ ሶሻል ሚዲያ ላይ ነው። እውነት ለመናገር ለሴቶች የሚጠቅመው ፔጅ ካልሽን ሶሻል ሚዲያ እንጂ የኢትዮጵያ ሕግ አይደለም። ከኢትዮጵያ ከሚሰራው ሕግ በላይ እኛ እየሰራን ነው በሴቶች ጉዳይ። እግዚአብሔር በሚያውቀው ሶሻል ሚዲያ ላይ ብዙዎቻችን ሴቶችም ወንዶችም በምናረገው አክቲቪቲ ብዙ ነገሮች እየተስተካከለ ነው። ስለዚህ አሁንም የምናገረው ይቺ ልጅ ከመሬት ተነስታ ስሙን ለማጥፋት የምታደርገው ምንም ነገር የለም። ናጤ ጥሩ ህይወት ላይ ነው ያለችው፣ ጥሩ ነገር ላይ ነው ያለችው። ምንድን ነው የሚያጣላን ነገር? ምንድን ነው የሚፈጠረው ነገር? አሁንም ይሄንን ኬዝ ከዘጋችሁት በኋላ አይንን ላፈር ነው። ይናፍቃል፣ እሷን ማየት ይናፍቃል። አትችልም። መረድነህ ውርጋጥነህ ውርጋጥ ማንም ቢንጫጫ ነው ያልከው። ተንፍሳ ተልባ ቢንጫጫ አለን እኮ ተልባ ቢንጫጫ ነው አተልባለሁ። ተንጫጫ ላሳይኝ እግዚአብሔር እንደዛ አለን እኮ ተልባ ቢንጫጫ እኔ ማንንም አልሰማም ምናምን። ሌላው ደግሞ ምን እንደገረመኝ ልንገር። እኔ በጣም ነው በቃ አሁን በቃ መከታተል ጀምሬያለሁ። እኔ አልከታተለውም ነበር። ኢቭን ናዮ አንፎሎ አድርገዋለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪያ ነው። ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ እግዚአብሔር። ናዩም ነገ ወጥተሽ እንደዚህ ችግር ካለ ንገሪን። እናቱ መቀመቅ ነው የምንቀጠው። ጥጋቡን እናበርደዋለን። ይህ ህዝብ የሰቀለውን በስነ ስርዓት ጥጋቡን እናበርደዋለን። ናዩ ጋር አንፎሎ ናቸው። የአንፎሎ አድርገዋለች። አንፎሎ አድርጓታል። እልክልሃለሁ ስክሪንሾት አድርጌ ደይቀው ዛት ማሽ ለምን እንደሆነ ታውቃለህ? ላይክ እንደ ሴት አንድ ቀን ሚስቴ ነች ብሎ የማያውቀውን ሰውዬ ዛሬ ከጃኒ ጋር ሲጣላ ልጄና ሚስቴ ጋር ልሄድ ነው፣ የልጄ እናት ጋር ልሄድ ነው። ከማድረግ ጀመረ። እንደ አይነት ድራማ ያቆማል። የትኛውን ክብር ሰጥተሃት? ቲክቶክ ላይ ቁጭ ብለህ ሴቶች የሚሳንበላኩል ቁጥር ሟ ሲል የሚውል ልጅ አስበዋል? እንደ ባል ስታስበው እከክ ዛሬ ላይ መጥቶ ልክ እሷን መጠቀሚያ ሲያደርጋት የልጄ እናትና ልጄ ጋር ልሄድ ነው ምናምን ሲል አውትሻይን ማድረግ ስላልቻለ ብቻ ነው እንደዚህ ያሳበደ። እኔን ራሱ በሌለው በእግዚአብሔር በሚያውቀው እኔ ለሱ ብዬ ነው ከኢትዮጵያ አየር መንገድ ጋር የተጣላሁት። ከህዝብ ጋር ያጣላኝ እንኳን እሱ ነው። አንተን ያስፈረድክበት እየተባልኩ ተጠርቼ እጄ ከዛ የገዛ ዘመዱ ፋሲካ የሚባለው ደውለው ዮኒ ነገሩ እንዳይከርበት አንተ ከሱ ጋር ተጣላ፣ ስለ እሱ መጥፎ ነገር አውራና ሶሻል ሚዲያ ላይ በቃ የእሱ ነገር ይቅለል ተብዬ እኔ እሱን ተናገርኩት። ትላንትና ነው ይህን ነገር የተናገርኩት። ከዛ ህዝቡ እኔ ላይ ዞረብኝ። ኦኬ እኔ ልውሰደው፣ ስድቡንም ምኑንም እኔ ልቻለ፣ እሱ ግን ሰላም ይሆናል። እሱ የሚሰራው ሴራ እንደዚህ ነው። ልጁ መርዝ እንደሆነ እዛው ላይ በእንግሊዝኛ ላውራ ልንገርልህ ለዓለም ስለው እምቢያስ ብሎ እኔ እሱን ብዬ በዛ ደረጃ በማያገባኝ የፈተፈትኩትን ዮኒ ማኛን ያሳሰረኝ። እንደዚህ አይነት ሰዎች ናቸው። አውሬ ለእሱ ብዬ ምን አገባኝ? እኔ ፕሌን ላይ አልወጣው፣ ፕሌን ውስጥ ያለው ሊገሉኝ ነው ዮኒ ማኛ ድረስልኝ ብሎ መጥቼ በጮኩለት እኔ ተመልሼ እኔ ነኝ ስወቀስ የነበረው ስሰደብ የነበረው። ገባኝ። ብዙ ሰው እኔ በቃ ፋውል ሰሪ እንደሆንኩ ስሜ ተጠርቶ አያውቅም በደዛ አይነት ነገር። እግዚአብሔር ግን
ስሜን አወጣው ከዛ ፋይል ውስጥ። ስሜ እዛ ውስጥ እንዳይገባ ሰዎች ተረባርበው አወጡት የኔን ስም። እግዚአብሔር ይባረክ። የሄደው አካሄድ ቀላል አልነበረም። እኔ ከገባው አብሮኝ ጉድጓድ ይግባ አይነት ስራ ነበር የሰራው እሱ እንጂ እኔ ከአሜሪካ ምን ላደርግ እችላለሁ? እኔ አሁን በየዋህነት ሄድኩ እንጂ ምን ማድረግ እችላለሁ? እኔ የኢትዮጵያን አየር መንገድ እኔ ምን አቅም አለኝ? ምን ማድረግ እችላለሁ ነው? ባይዘወይ ደህንነቱን ስላሳየ ነው። ዋጋ ትከፍላለህ እያለው ነው። ኤግዛክትሊ። እኔ ምን አቅም ኖሮኝ ነው በኢትዮጵያ የኢትዮጵያን አየር መንገድ እኔ ኮንትሮል አላረገው? ምን ማድረግ አልችል። በዛ ሰዓት ሮጬ ሄድኩበት። ድንጋጤ ያለ ማቀው ነገር የለም። ሊመታኝ ነው አለ፣ ሊገለኝ ነው አለ። በቃ እሱን ይዤ እንዳትነካብኝ እያልኩ ቀውጤ ማድረግ ጀመርኩ። በማያገባኝ ነገር ገብቼ አየር መንገድ ስሜ ጠፍቷል። እኔ መሳፈር እችላለሁ አልችልም የማውቀው ነገር የለም። እግዚአብሔር በሚያውቀው ከአየር መንገድ ጋር እንኳን ያጣላኝ ጆን ዳንኤል እንጂ እኔ አይደለም።